بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته إن شاء الله تعالى زاري لكم منا يو خير الناس أنفعهم للناس يميل رأسنا يزنو يميلون حديثنا يمنا يو إن شاء الله تعالى كسوج تلاك يميبالوتنا بلاج يميبالوت لسول جوش تكامي وچوناتشو إلى النبي صلى الله عليه وسلم ከሁሉም ሰው በላጭዎች ወይም ደግሞ ታላቅ የሚባሉት ለሰው ልጆች ጠቃሚ የሆኑ ሰዎች ናቸው ሰዎችን ሌሎችን የሚጠቅሙት ናቸው ነፍዓል ሙተዓዲ ተራማጅ የሆነ ጥቅምና ለሌሎች ሰዎችም የሚጠቅም ተግባር የሚፈጽሙ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ጥቅም ሲባል ምናልባት ለሌሎች የሚሸጋገር ጥቅም ለሰዎች ሊሆን ይችላል hatta ከሰውም አልፎ ለእንስሳ ለሐይዋኖች ለነፍሳቶች ሁሉ ሳይቀር የሚጠቅም ተራማጅ የሆነ ጥቅም የሚሰሩ ሰዎች ናቸው አላህ Subhanahu Wa Ta'ala ዘንዳ ተወዳጆች ወይም ደግሞ በላጮች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው መጥቀም ሲባል ምናልባት ጥቅሙ የዱንያ ጉዳይ ሊሆን ይችላል በዲን ጉዳይ ሊሆን ይችላል ሰዎችን የምንጠቅምበት መንገድ بما يتعلق بالامور الاخرويه በአኺራ ጉዳይ ጋር ታጅነት ባላቸው ነገሮች ሊሆን ይችላል በዱንያ ጉዳይ ላይ ባላቸው ነገሮች ሊሆን ይችላል በብዙ መንገድ ሰዎች የምንጠቅምበት ሁኔታ ሊሆን ይችላል ለምሳሌ በዱንያ ጉዳይ እንዴት እንጠቅማቸዋለን ከተባለ የሰዎችን ሐጃ የምናወጣ ከሆነ የተቸገሩ ሰዎች ካሉ የተቸገሩ ሰዎች ጉዳያቸውን ካወጣንላቸው በዱንያ ጠቀምናቸው ማለት ነው ይሄ የኛ ስራ ወይኛ ተግባር ተራማጅ የሆነ ጥቅም እነሱም ጋልፎ እነሱን የጠቀመበት ተግባር የሚጠቅም ተግባር ሰርተናል የተበደለን ሰው ስናግዝ የተቸገረን ሰው ስንረዳ መሰል ሐጃዎችን ስናወጣላቸው ተራማጅ የሆነ ጥቅም አደረግን ማለት ነው ኸይሩና ሰንፈዑም ለናስ ከሚባለው ሰዎች ውስጥ እንገባለን እንዲሁም ደግሞ ለምሳሌ ብንመክር አተዕሊም ማስተማር ዳዕዋ ማድረግ ይሄም እንደዚሁ ሰዎችን ከመጥቀም ጭምር ይታያል ወይም ደግሞ ይመደባል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰውን መጥቀምን አስመልክቶ ሰውን ጠቃሚዎች ታላቅ መሆናቸውን ሲገልጹ የዑለማዎችን ያስተማሪዎችን ሲገልጹ አስተማሪዎች በሰዎች መካከል ያላቸው ቦታ በጣም ከፍ ያለ ነው ወይም ከፍተኛ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፈድሉል ዓሊሚ ዐለል ዓቢዲ አላህን የሚገዛ ሰው አለ በራሱ አላህን የሚገዛ ሰው አለ ቃኢመን ሌላ ለሊት ይቆማል ይጾማል ሰኞ ኸሚስ ይጾማል የተለያዩ ኢባዳዎችን ያደርጋል ነዋፊሎችን ያረጋል ብቻ ብዙ መልካም ነገሮችን የሚሰራ ነው አቢድ ይባላል አቢድ ማለት አላህን የተገዛ ነው ዝም ብሎ ግዴታውን ብቻ የሚያደርሰው ሳይሆን አቢድ እየተባለ ያለው ለልዩ ሁኔታ ወደ ጌታው የሚቃረብና ኢባዳ የሚያደርግ ሰው ነው ይህ ሰው ትልቅ ደረጃ ላይ ነው ያለው ተወዳጅ ነው አላህ የሚወደው ነገር ያደረገ ነው ሆኖም ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሰው ይልቅ ዕውቀት ያለው ሆኖ የዕልም ሸሪዓ የሚያውቅ ሆኖ ዕልም ሸሪዓ የሚያስተምሩት ዕውቀት የሚያስተምረው ሰው ይልቅ ከዛ አላህን ተሚገዛው ለይል ወነሃር ፊለይል ወነሃር አላህን ተሚገዛው በብዙ እጥፍ ይበልጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፈድሉል ዓሊሚ ዐለል ዓቢዲ ከፈድሉል ቀመሪ ለይለተል በድሪ ዐላ ሳኢሪል ከዋኪብ ይላሉ ልዩነታቸው በጣም ከፍ ያለ መሆኑን ሲገልጹ ነብዩ ሰለላሁ ዐለይሂ ወሰለም ልክ ጨረቃው በጣም የተሟላበት ሌሊት ላይ ሆኖ 13 14 ላይ ሆኖ 15 ላይ ሆኖ በጣም ጨረቃው የሚያበራባቸው ሌሊቶች ናቸው እነዚህ በእነዚህ ሰዓት ላይ ሆኖ ጨረቃው በሌላ ሰዓት ላይ ካሉ ጨረቃዎች ያለውን ብልጫ አክል ነው የዓሊሙ ያዋቂውና አላህን የሚገዛው ሰው መካከል ያለው ልዩነት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን አቡ ዳውድ ዘግበውታል ስለዚህ ምንድነው ይሄን ያበላለጣቸው ከተባለ ይሄኛው ተራማጅ የሆነ ጥቅም እየሰራ ነው አስተማሪ ነው በእኽላስ በተለይ ዒልም ሸሪዓ የሚያስተምር ከሆነ ሰዎችን የሚጠቅም ከሆነ ባለው ጊዜና አለይል ወአጥራፈ النهار መልካም ነገሮችን እየሰራ ሰዎችን እየመከረ ባለበት ካለ አላህ Subhanahu Wa Ta'ala እሱ ደረጃ ከፍ ያለ ነው ተራሱም አልፎ ሌሎችንም ሰዎች እየጠቀመ ስለሆነ እንደምሳሌ ያክል ነቢያቶችን ማንሳት እንችላለን ለሰው ጥቅም ለመጥቀም አንዳንድ ጊዜ ሰው ስንጠቅም ሰዎቹ ጠይቀውን ብቻም ላይሆን ይችላል አንዳንድ ሰዎች አዋቂ ሊሆኑ ይችላሉ ዒልም ሊኖራቸው ይችላል ዳዕዋ የማድረግ ብቃት ሊኖራቸው ይችላል ነገር ግን ሰዎች እነሱን ባለማወቅ ዳዕዋ አድርጉልን አስተምሩን የተለያዩ ነገር አድርጉልን ላይሏቸው ይችላሉ ይሄን ሲሰሚላቸው ድረስ መጠበቅ አይኖርባቸውም አቅሙ ካላቸውና ሰው መጥቀም የሚችሉበት እድሉ ካለ ያንን እድል ለሰዎች አሳውቀው መጠቀም ይኖርባቸዋል ለሰዎች መጥቀም ይኖርባቸዋል ኸይሩን ናስ አንፈዑሁም ሊናስ ለምሳሌ ነብዩላህ ዩሱፍ አለይሂ ሰላቱ ወሰለም ምን አሉ قال جعلني على خزائن الارض اني حافظ عليم ብቃታቸውን ተናገሩ በገንዘብ ጉዳይ ምስር ላይ የገንዘብ ሐላፊ ብታረገኝ በገንዘብ ጉዳይ ጠባቂ ብታረገኝ ለዛ ጉዳይ ብቁ ስለሆንኩኝ ማህበረሰቡን እጠቅማለሁኝ ማለታቸው ነው ነብዩላህ ዩሱፍ አለይሂ ሰላቱ ወሰለም ስለዚህ ካልታወቅ አቅሙ ካለ ለማስተማር ዳዕዋ ለማድረግ የተለያዩ ዳዕዋ እንዲሁም ደግሞ የተለያዩ እስላማዊ ተግባሮችን ለመፈጸም አቅሙ ካለ ሰዎች ጋር ምናልባትም
ያንተን አቅም ሰዎች የማያውቁበት ሁኔታ ካለ ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላጩ ሰዎችን የሚጠቅም ነው ስላሉ እዛ ውስጥ ለመግባት ግዴታ ሰዎች አንተ መጠየቅ ላይ ኖርባቸው ይችላል። አንተ በራስህ ያን ነገር ለማድረግ እድሉን አመቻችተህ ማሳወቅ ይኖርብሃል። ሙሳ ዐለይሂ ሰላቱ ወሰላም ወደ መዲና በሄዱ ሰዓት መዲና ላይ ሁለት ሴቶችን ሲያገኙ ተቸገሩ ሴቶችን አገኙ። ሰዎች ውሃ እያጠጡ ከውሃያው እንትን እያሉ እንስሳዎቻቸውን እያጠጡ አገኟቸው። ከነዛ መካከል ሁለት ደካማ ሴቶች ልጆችን ያገኛሉ። ሙሳ አለይሂ ሰላም ያኔ እንኳን ቢሆን ለሰው ኸይር ከመዋል ሰዎችን ከማገዝ ወደ ኋላ አላሉ። ስለዚህ እነዛን ልጆች ሁለት ልጆች በማገዝ ከጉድጓድ ውስጥ ውሃ ማውጣት አግዘዋቸዋል፣ ወይም ደግሞ ውሃን እንዲያጠጡ አድርገዋቸዋል። ነብዩም ሰለላሁ ዐለይሂ ወሰለም እዚህ ተግባር ላይ ተሳተፉ ነበሩ። መልካም ስነ ምግባር ይፈጽሙ ነበር፣ ሰዎችን ያግዙ ነበር፣ ሰው በመጥቀም ላይ በጣም በልዩ ሁኔታ ይታወቁ ነበር። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወህይ ሲመጣ ወህይ የመጣበት የመጀመሪያው አጋጣሚ ላይ ፍጋሪ ሒራ ነው። ጅብሪል መጥቶ መላእክታው ነገራቸው፣ እቅራ አላቸው። ያን ነገር ካስተማራቸው በኋላ የመጀመሪያ ጊዜም ስለሆነ ደነገጡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ኸዲጃ ጋር በመመለስ ጉዳዩን ለኸዲጃ ነገሯት። እኒ ኸሺቱ አላ ነፍሲ ያ በራሴም ላይ ፈርቻለሁ፣ ያልተለመደ ነገር አዲስ ነገር ነው ያጋጠመኝ በማለት ለኸዲጃ ረዲየላሁ ዐንሃ ነገሯት። ኸዲጃ ግን ረዲየላሁ ዐንሃ አቂል ስለነበረች አዋቂ ስለነበረች የነብዩ ሰለላሁ ዐለይሂ ወሰለም ተግባራቸው ደግሞ መልካም ስነ ምግባር ላይ ይሰሩ ስለነበር የእሳቸው ስራ ጥሩ ስራ እየሰሩ ስለነበር ይሄ ተግባራቸው ለዚህ መጥፎ ነገር እንደማያደርሳቸው ስላወቀች ከላ አለች። ላ ፈጽሞ ሊሆን አይችልም፣ አንተ ምንም የሚደርስብህ ነገር የለም፣ ምንም አትሆንም አለቻቸው። ምክንያቱም ከላ ወላሂ ማ ይኽዚከ አላሁ አበደን፣ ፈጽሞ አንተን አላህ አያዋርድህም በማለት ነብዩን ሰለላሁ ዐለይሂ ወሰለም አጽናናቻቸው። ኸዲጃ ረዲየላሁ ዐንሃ ምክንያቱም ነገረች። አንተ እኮ ዝምድናን ትቀጥላለህ፣ ኢነከ ለተሲሉ ረሒም፣ ዝምድናን ትቀጥላለህ። ይሄ ተራማጅ የሆነ ጥቅም ማለት ይሄ ነው። ሰውየው ራሱ ስለተመቸው ብቻ ዘመዶች ችግር ላይ ካሉ መረዳት ካለባቸው የማረዳ ከሆነ ችግር ነው። ስለዚህ ራሱ ተጠቅሟል። እንዲሁም ደግሞ ገንዘብና አቅሙ ካለው ዘመዶችን ሲጠይቅ ዝምድና ሲቀጥል ለነሱ የቸገራቸውን ነገር ሲያሟላ ነው። ወተሕሚሉል ከል በጣም ደካማና የተቸገሩ የሆኑ ሰዎችን ትሸከማለህ። ራሱን ማስተዳደር የማይችል ዕውቀት የሌላቸው ሰዎች አሉ። እነሱን አንተ ታግዛለህ፣ ትሸከማለህና እንደ አይነት ባህሪ የምትሰራ ሰው ስለሆንክ ወተክሲቡል ማዕዱም ወተቅሪ ضይፍ እንግዲህ ታስተናግዳለህ፣ የተለያዩ ነገሮች ታረጋለህ በማለት ኸዲጃ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ያረጓቸው የነበሩ ስነ ምግባሮችን አንድ በአንድ እየጠቀሰች ተራማጅ የሆነ ጥቅም የምትሰራ ስለሆንክ አንተ ላይ ፈጽሞ የሚደርስ ነገር የለም በማለት ለነብዩ ሰለላሁ ዐለይሂ ወሰለም ያጽናናችበት ሁኔታ ይኖራል። ስለዚህ ሰዎችን ስንጠቅም ምናልባት በገንዘብ ብቻም ላይሆን ይችላል፣ በክብራችን ሊሆን ይችላል፣ በገንዘባችን ሊሆን ይችላል። እኛ በምንችለው ነገር ተራማጅ የሆነ ነገር መስራት እንደ ቀላል ነገር አይታይም። ያን ነገር ስናረግ አላህ Subhanahu Wa Ta'ala ዘንዳ ተወዳጅና ከፍ ያለ ደረጃ እናገኛለን። የሚገርመው ነብዩ ሰለላሁ ዐለይሂ ወሰለም ሐታ ሰዎች ገበሬዎች አዝመራ እንኳን አዝመረው ወይም ዘርተው አታክልት ተክለው በዛ አታክልቱን ሰዎች ሲያልፉ መንገደኞች ከዛ ከተጠቀሙ ከተገለገሉ ዳባዎች እንስሳዎች ከበሉት እንኳን ሳይቀር ጥቅም النفع المتعدي ተራማጅ የሆነ ስራ በመስራታቸው ሰዎቹ አጅር ያገኛሉ፣ ምንዳ ያገኛሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። لا يغرس المسلم غرسا فيأكل منه إنسان ولا دابة አንድ ሰው እንደ አታክልት አይተክልም አያለማም፣ ከዛ አንድ ሰው አይበላም ወይም ደግሞ እንስሳዎች በራሪዎች ተዛ አይመገቡም ኢላ ካነ له صدقه يوم الى يوم القيامه ለሱ ሰደቃ የሚሆንለት ቢሆን እንጂ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ማለት ተራማጅ ጥቅም ያለው ነገር ከሱም አልፎ ሌሎች አካላቶች ሌሎች ፍጡሮች የሚጠቀሙበትን ነገር ማድረግ እንዲህ በቀላል የሚታይ ነገር አይደለም ነው። ኸይሩን ናስ አንፈዑኩም ሊናስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ነገር መተግበርና መፈጸም ይኖርብናል። አላህ Subhanahu Wa Ta'ala ዘንዳ በላጭና ታላቅ ሰዎች እንድንሆን የሚል ነበር የዛሬ ፕሮግራማችን። አላህ Subhanahu Wa Ta'ala በሰማነው የምንጠቀምና የምንሰራ ሰዎች አድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته.